በዛሬው ክላሳችን የፓራግራፍ ጥያቄዎችን በፍጥነትና በአጭሩ እንዴት እንደምትሰሩ አሳያችኋለሁ። ሰላም እንዴት አላችሁ? ብዙ ተማሪዎች የፓራግራፍ ጥያቄዎችን ለመስራት ስትራግል ሲያደርጉ ያለው ነገር ግን የፓራግራፍ ኮምፓሪዥን ጥያቄዎች የእናንተን ውጤት ለመጨመር የመጡ ጊፍቶች መሆናቸውን ማሰብ አለባችሁ። ስቴፕ ባይ ስቴፕ አስረዳችኋለሁ። መጨረሻ ላይ አብረን ጥያቄ እንሰራለን። ሌትስ ጎ። ከሁሉም በፊት ከፓራግራፍ የሚወጡ ጥያቄዎችን ማወቅ አለባችሁ። ክላስ ገብታችሁ ለፈተና ስትቀመጡ ምን እንደምትፈተኑ አውቃችሁ ገባችሁ ማለት ምን እንደምትመልሱ ተዘጋጅታችሁ ተቀምጣችኋል ማለት ነው። የመልሱን 75% ይዛችሁ ተቀምጣችኋል ለፈተና ማለት ነው። ስለዚህ ታይፕ ኦፍ ኩዌስችን ኤክስትራክትድ ፍሮም ዘ ፓራግራፍ የሚለውን እንመለከታለን ማለት ነው። the 5 essential question type you must master። 5 አይነት የጥያቄ አወጣጥ አይነቶች አሉ ከፓራግራፍ የሚወጡ እነሱን የግድ ማስተር ማድረግ አለባችሁ። የመጀመሪያው ኮንተንት ሪኮል ኩዌስችን ወይም ፋክት ፋይንዲንግ። ምን አይነት ጥያቄ መሰላችሁ? ይሄ የጥያቄ አይነት ስታነቡት ከቆያችሁት ነገር ላይ ለምሳሌ እንደ ስም፣ ቀን፣ ዓመተ ምህረት፣ ኮዝና ኢፌክትን የመሳሰሉትን ነገር ትጠየቃላችሁ። ይህንን ካነበባችሁት ላይ እንድትመልሱ ወይም ደግሞ እንድታስታውሱ የሚጠይቃችሁ ነገር ነው። ኮንተንት ሪኮል ኩዌስችን ወይም ፋክት ፋይንዲንግ ኩዌስችን ይባላሉ። እነሱ ማጠያየቃቸው እንዴት መስላችሁ? what they ask a specific piece of information explicitly mentioned in the text። ቴክስቱ ላይ ሜንሽን የተደረገውን ነገር ትጠየቃላችሁ ማለት ነው። እንድታስታውሱ ሪኮል እንድታደርጉ ነው። ሌላ ምንም ሎጂካሊ የሚመጣባችሁ ፈተና የለም። ሁለተኛ ቮካብለሪ ኢን ኮንቴክስት ወይም ሚኒንግ ቼኪንግ ኩዌስችኖች ይመጣባቸዋል። ያ ማለት እናንተ ሜሪት ናችሁ 44000 ቃል አይምሯችሁ ላይ ይኖራል ማለት አይደለም። ይህንም እነሱንም ራሱ መልሳችሁ ብትጠይቋቸው አይመልሱትም። ማለት የሰው ልጅ 44000 ቃል ሁሉ ሊያስታውስ አይችልም። 100 ጊዜ እንግሊዘኛ ላይ ጎበዝ ብትሆኑ አንድ ቃል 5-6 አይነት ሚኒንግ አለው፣ ተቃይሮ ሊመጣ ይችላል። ስለዚህ ያን ሁሉ ታውቃላችሁ ተብሎ አይደለም የሚመጣው። ምን መሰላችሁ? what they ask ምን እንደሚጠይቁ ልንገራችሁ። the meaning of a specific word or phrase as it is used within the context። ገባችኋ? ፓራግራፉ ላይ በገባው ኮንቴክስት መሰረት ነው የምትጠየቁት። not just it is dictionary definition። ያ ማለት ቅድም ብያችኋለሁ፣ እናንተ ሜሪት አይደላችሁ። ሜሪትም እንኳን ብትሆኑ እዛ ጋር በገባበት በአገባቡ ልክ እንጂ በዲክሽነሪ ፍቺ አይሰጠውም ማለት ነው። የምትጠየቁት ጥያቄ እንደዚህ ነው ማለት ነው። ስለዚህ ይሄንን አላስቁትም ቃሉን አላውቀውም ብላችሁ ግራ ልትጋቡ አይገባም። ምክንያቱም እዛ ጋር እናንተ ሸምድዳችሁ እንድትመጡ ሳይሆን የሚፈለገው ኢን ኮንቴክስት ሚኒንግ እንድትሰጡ ነው የሚፈለገው። ቮካብላሪ ኢን ኮንቴክስት በምን አይነት መንገድ ትጠየቃላችሁ መሰላችሁ? ኤግዛምፕል ኢን ዘ ሰከንድ ሴንቴንስ ዘ ወርድ ኤክስትራኦርዲናሪ ሞስት ኒርሊ ሚንስ ተብላችሁ ጠየቃላችሁ ማለት ነው። ሶስተኛ ፕሮናውን ሪፈረንስ ወይም ኢንዲኬተርስ ሊንኬጅ ኩዌስችኖች ናቸው። እነዚህ ደግሞ እንዴት መስላችሁ? እነዚህ ፕሮናውኖቹ ይመጡና እንግዲህ የፕሮናውኖች ጥቅም ምን ማለት ነው? ስም በተደጋገመ ቁጥር ወይም የቦታ ስም፣ የሰው ስም እንዳይደጋገም እነሱን ተውላጠ ስሞችን ወይም ደግሞ እነዚህ ፕሮናውኖችን እንጠቀማለን ማለት ነው። እነሱ ማንን ያመለክታሉ ተብላችሁ ትጠየቃላችሁ። what they ask ወይም ደግሞ ምን ልትጠየቁ ትችላላችሁ? what an indicator like ምን ሊመስል ይችላል? ለምሳሌ it, he, they, this or that refers to within the preceding text ተብላችሁ ልትጠየቁ ትችላላችሁ። እነዚህ ናቸው ፕሮናውን ሪፈረንስ ወይም ኢንዲኬተር ኩዌስችን ተብሎ የሚጠሩት ማለት ነው። አራተኛ ሜን አይዲያ ኤንድ ፐርፐዝ ኩዌስችን ነው። ሜን አይዲያ ወይም ፐርፐዝ ኩዌስችን ማለት ስታነቡት ከቆያችሁት ፓራግራፍ ላይ አውትስታንድ አድርጋችሁ ወይም ደግሞ ዲግ አውት አድርጋችሁ እንድታወጡት የሚፈልግ ምን አለ? ዋና ሐሳብ አለ። እሱን ዋና ሐሳብ እንድታወጡት ትጠየቃላችሁ። what they ask ምን ሊጠይቋችሁ ይችላል? your ability to summarize the paragraph central idea or central theme ማለት ነው። የፓራግራፉን ሴንትራል አይዲያውን ምን እንድታደርጉት ነው የሚፈልገው? እንድትረዱት እንድታወጡት ነው የሚፈልገው። the single most important pointውን ምን እንድታወጡት ወይም ኦተሩ ጸሐፊው ሊጽፈው ሊያስተላልፈው የፈለገውን ፐርፐዙን የፓራግራፉን ፐርፐዝ እንድትጽፉ ትጠየቃላችሁ። አምስተኛ ኢንፈረንስ ኢምፕሊኬሽን ወይም ደግሞ the logical conclusion ስጡ ትባላላችሁ። መጨረሻ ላይ ሎጂካል ኮንክሉዥን ስጡ። ለምሳሌ what they ask a logical conclusion that can be decided from the fact presented in the text። ይሄ ብዙ ጊዜ ምን መሰላችሁ በግል አስተያየታችሁ የሚሰጥ ነው።
ከፓራግራፉ ተነስታችሁ ጸሐፊው በግል አስተያየቱ ሊናገር የፈለገውን ነገር የምትናገሩበት ነገር ነው። ስለዚህ እዚህ ጋር ሎጂካሊ የተወሰነ ቲንክ ማድረግ ይኖርባችኋል ማለት ነው። የጥያቄ አይነቶችን ከተመለከትናቸው አሁን ትልቁ ጥያቄ ምንድነው የሚሆነው? እነዚህን ጥያቄዎች እንዴት እንስራቸው የሚለውን ነገር እንመልከት። ከዛ በፊት ምን ያስፈልጋል? ኤግዛም ስትራቴጂ ያስፈልጋችኋል። ምን አይነት ኤግዛም ስትራቴጂ ያስፈልጋችኋል? አብረን እንመለከታለን። የመጀመሪያው ስትራቴጂ ምን መስላችሁ? ጥያቄውን ሳታነቡ በተአምር ፓራግራፍ ለማንበብ እንዳትሞክሩ። ይሄ ምን ይሆናል መሰላችሁ? ሰዓታችሁን ከመጨረስ ውጪ የምታተርፉት ምንም ነገር አይኖርም። ምን መሰላችሁ? ፓራግራፉን አንብባችሁ ተመልሳችሁ አንደኛ ጥያቄ ጋር ስትሄዱ እንደገና የአንደኛውን ጥያቄ ለመስራት ተመልሳችሁ ፓራግራፉን ደግማችሁ ታነባላችሁ። 15 የፓራግራፍ ጥያቄዎች ቢኖሩ 15 ጊዜ ደጋግማችሁ ፓራግራፉን ልታነቡ ነው ማለት ነው። ስለዚህ መጀመሪያ ጥያቄዎችን ማንበብ ይገባል። የተቀመጡትን የፓራግራፍ ጥያቄዎችን ካነበባችሁ በኋላ የት ምን እንደምታነቡ አውቃችሁ ነው ፓራግራፉን ማንበብ ያለባችሁ። እንደውም ፈተና ጊዜ ሙሉ ፓራግራፉን ሳታነቡ ጥያቄዎች የሚጠይቁትን የፓራግራፍ ፖይንት ላይን ብቻ በማንበብ መልሱን መልሳችሁ የምትገላገሉበት መንገድ ይሄ ነው። ስለዚህ የመጀመሪያው ስትራቴጂ ምንድነው? ጥያቄውን ሰዓት ሳታዩ በፍጹም ፓራግራፉን እንዳታነቡ። ሌላኛው ኤግዛም ስትራቴጂ እና ትልቁ ኤግዛም ስትራቴጂ ፓት ይባላል። ፈተና ስትገቡ ተሸማቃችሁ፣ ፈርታችሁ፣ ተጨንቃችሁ እንድትገቡ አልፈልግም። ሁሉንም በእጃችሁ አድርጋችሁ በጥናት የተገነባ ኮንፊደንስ ይዛችሁ ፈተናውን ስታዩት ደስ ብሏችሁ እንድትሰሩት ነው የምፈልገው። ይሄን ካደረጋችሁ ሌላው ቀሪው ድርሻ የፈጣሪ ነው። ስለዚህ ፓት ምንድን ነው የሚለውን እንመልከት። ፓት ማለት ፒ ፐርፐዝ ኦር ታይፕ፣ ኤ ኤሪያ ኦር ፎከስ፣ ቲ ታስክ ነው። ስለዚህ እነሱ ደግሞ ማለት ምን ማለት ናቸው ብንለው እንመልከት። ፐርፐዝ ኦር ታይፕ ምን ማለት ነው? ዋት ታይፕ ኦፍ ኩዌስችን ኢዝ ኢት? እንግዲህ ከላይ 5 አይነት የጥያቄ አይነቶችን አይተናል። ከነዛ መሃል የትኛው ጥያቄ ነው አሁን እየተጠየቁ ያለው የሚለውን ነገር መለየት ማለት ነው። ኤ ኤሪያ ኦር ፎከስ ነው። ዋት ስፔሲፊክ ላይን ኦር ሰንተንስ ዳዝ ዘ ኩዌስችን ሪፈረንስ? የተጠየቀው ኩዌስችን የት ላይ ነው ያለው? የትኛው ፓራግራፍ ላይ ስንተኛው ላይን ላይ ይገኛል የሚለውን ነገር ምን ማወቅ፣ ቶሎ ብላችሁ እሱን ማወቅ። ሶስተኛ ታስክ ነው ወይም ደግሞ ቲ ስታንድስ ፎር ታስክ ማለት ነው። ዋት አክሽን ኢዝ ሪኳየርድ? ምን እንድታደርጉ ነው የተፈለገው? አይዴንቲፋይ እንድታደርጉ ነው? ኤክስፕሌን እንድታደርጉ ነው? ኢንፈር እንድታደርጉ ነው? ኮንትራስት እንድታደርጉ ነው? ቮካብላሪ ሚኒንግ እንድትሰጡ ነው የተፈለገው? እነዚህን ምን እንድታደርጉ ነው የተፈለገው የሚለውን ነገር መለየት ያስፈልጋቸዋል። ይሄ ፓት ስትራቴጂ በመባል ይታወቃል ማለት ነው። ሌላኛው ቮካብላሪ ኢን ኮንቴክስት ሚኒንግ እና ፕሮናውን ሪፈረንስ ሚኒንግ እንዴት እንሰጣለን የሚለውን እንመልከት። ቱ ፋይንድ ዘ ኮሬክት ሚኒንግ፣ ትክክለኛ ሚኒንጉን ለማግኘት you must use the surrounding sentence, the context clues immediately before and after the word። እንግዲህ የተሰጣችሁ ክሉ immediately ቢሆን after before the sentence ወይም ደግሞ ከአረፍተ ነገሩ ከቃሉ በፊት ያለውን ሰንተንስ እና ከቃሉ በኋላ ያሉትን ሰንተንሶች ተረድታችሁ ነው ለዛ ቃል ኢን ኮንቴክስት ሚኒንግ የምትሰጡት ማለት ነው። መላው አረፍተ ነገሩን የመልሱ ፍንጭ ነው። በቃ በዙሪያ ያለውን አረፍተ ነገር የመልሱ ፍንጭ ነው። ስለዚህ ምንድነው የምታደርጉት? ቃሉ በፊትና ከቃሉ በኋላ ያሉትን አረፍተ ነገሮች በመመልከት ምን ትሰጣላችሁ? ሚኒንግ ትሰጡታላችሁ ለወርዱ ማለት ነው። በተጨማሪ ደግሞ ኤንድ ኦር እነዚህ ኮንጃክሽኖቹ ተመሳሳይ ሐሳብ ያላቸውን ነገሮች ነው የሚያያይዙት። ስለዚህ በእነሱ ተያይዘው የሚመጡ ወርዶች ካሉ ከዛኛው ሰንተንስ ጋር በተቃራኒ ነው ወይስ በተመሳሳይ ነው የተያዙት? ከፊትና ከኋላ ያሉትን ሰንተንሶች ስትታዩ የተገናኙበትን መንገድ ማስተዋል ይገባል ማለት ነው። ሶስተኛው ደግሞ ፕሮናውን ሪፈረንስ ኢንዲኬተሮች ናቸው። ፕሮናውን ሪፈረንስ ኢንዲኬተር የምንላቸው ምን አይነት ኢንዲኬተሮች ናቸው ብዬ ነግሬያቸዋለሁ። ስለዚህ እነሱን እንዴት እናድርግ ነው። ሉክ ኢሚዲየትሊ ቢፎር ዘ ፕሮናውን ቱ ፋይንድ ዘ ናውን ኢት ሪፕለስ። መጀመሪያ የተጠቀሰውን ስም ተመልከቱ፣ ወይም ከሰንተንሱ በፊት ሰንተንሱን ከመጀመሪያው ጀምራችሁ ማንበብ ጀምሩ። ለማን እንደተተካ ለማወቅ ወይም ደግሞ የትኛውን ስም ነው፣ የትኛውን የቦታ ስም ነው፣ የትኛውን የሰው ስም ነው የተካውን የሚለውን ዳይሬክትሊ ገብታችሁ ምን ማለት ነው ሰንተንሱን ለይታችሁ ማንበብ ነው። ስለዚህ አሁን ጥያቄዎችን እንስራ። አሁን ምንድነው የምታደርጉልኝ? ቪዲዮን ፖዝ አድርጋችሁ ይሄን ፓራግራፍ አንብቡልኝ። ስለዚህ አሁን ወደ ጥያቄዎቹ እንሂድ። ጋይስ እንዳነበባችሁ ተስፋ አደርጋለሁ። አሁን ጥያቄዎቹን እንስራ። Question number 1, according to the paragraph, when started the development of nanotechnology and when the field is standing out, respectively.
አሁን ይሄ ምን አይነት ጥያቄ ነው? እንግዲህ ፓተንት ተጠቅመን ነው የምንሰራው። መጀመሪያ ጥያቄውን ምን ማድረግ ነው? ፐርፐዙን መለየት ነው አይደለ? የማስታወስ ጥያቄ ነው፣ ወይም ደግሞ ፋክት ሪኮል ኮሄዥን እንዳልኳችሁ ማለት ነው። እነዚህ ቀጥታ ከምንባቡ ነው የሚገኙት። የተቀመጡ ስሞች፣ ቁጥሮች፣ ዓመተ ምህረቶች ስብስቦች ናቸው። የተቀመጡ ፋክቶች ናቸው። እናንተ ምን ያክል ታስታውሳላችሁ የሚለውን ነገር ለመጠየቅ የተቀመጡ ናቸው። ስለዚህ በ1980 አፍተር ኢንጂን ኦፍ ክሪኤሽን ፐብሊሽድ ባይ ኤሪክ ነው የሚለን በ1986 ሁለተኛው በ1980 ኢንጂን ኦፍ ክሪኤሽን ፐብሊሽድ ባይ ኤሪክ ጆን ኢን 1986 አፍተር ኢንጂን ኦፍ ክሪኤሽን ፐብሊሽድ ባይ ኤሪክ ኢን 1986 1980 ዲ in 1988 after engine of creation published by Eric in 1986 አሁን ምንድን የተባላችሁት ሪስፔክቲቭሊ ስለተባላችሁ ነው እንጂ ሲ መልስ መሆን ይችላል። ግን ምን ሆኗል? ሪስፔክት የጥያቄው ተጠየቀው መጀመሪያ ማን እንድታስቀምጡ ነው? ዲቨሎፕመንት የሆነበትን ዓመተ ምህረት ወይም ደግሞ ስታብሊሽድ የተደረገበት የተመሰረተበትን ዓመተ ምህረቱን መጀመሪያ አስቀድማችሁ ከዛ በኋላ ስታንዲንግ አውት እንድታደርጉ ስታንዲንግ አውት ያደረገበትን ወይም ደግሞ በጣም የተስፋፋበትን ጊዜ እንድታስቀምጡ ነው የተፈለገው። ስለዚህ the correct answer is A ይሆናል ማለት ነው። according to the paragraph the word obnoxious ምን ማለት ነው? ይሄም ብላችኋል። እንደውም ኢን ፓራግራፍ 3 ላይን 1 ላይ ሪፈርስ ቱ ተብላችሁ ተጠይቃችኋል። ስለዚህ ብዙ መሄድ አይጠበቅባችሁም። ጥያቄ ቀድማችሁ ማንበብ የሚጠቅማችሁ ለዚህ ነው። አሁን ይሄን ወርድ ለማግኘት ከመጀመሪያው ጀምራችሁ እስከ ታችኛው ድረስ መሄድ አይጠበቅባችሁም ማለት ነው። A rare፣ B nowhere፣ C everywhere፣ D extraordinary። ሬር እና ኖዌር አብሶሉትሊ ተመሳሳይ ናቸው። ኤክስትራኦርዲነሪ ደግሞ በሆነ ሚኒንግ ከነሱ ጋር ይገናኛል። ስለዚህ በጣም ልዩ የሆነ የቱ ነው? ኤቭሪዌር። በባለፈው የእንግሊዘኛ ምርጫዎች ላይ የምታገኟቸው ቴስት ኤግዛሞች ላይ የምታገኟቸው ምርጫዎች ኦልሞስት ሁለቱ 100% ተመሳሳይ ናቸው። ሶስተኛው ከነሱ በሆነ መንገድ ይለያል። ነገር ግን የነሱ ዘመድ ነው ብያቸዋለሁ። ስለዚህ ሲዝ ኤቭሪዌር ኢዝ ዘ ኮሬክት አንሰር። ሶስተኛ አኮርዲንግ ቱ ዘ ፓራግራፍ ዘ ፕሮናውን ዴይ ሪፈርስ ቱ ተብላችኋል። አሁን ይሄ ደግሞ ምንድነው? ፕሮናውንስ ሪፈረንስ ኮሄዥን ነው። ስለዚህ ምን ታረጋላችሁ? ገብታችሁ ምን ታረጋላችሁ? ኤሪያውን አንብባችሁ ዘይ ያለበትን ቦታ ከዛ ቲ ምንድን እናደርግ ነው የተፈለገው? ትርጉሙ ፓተርን እየተረጎምኩላችሁ ነው። ትርጉሙ ምንድን ነው የሚለውን ነገር እዚህ ጋር የዘይ ትርጉም አይዴንቲፋይ እንድናደርግ ነው የተፈለገው። ስለዚህ ኤ ናኖ ቴክኖሎጂ ነው፣ ቢ ዲቨሎፐር፣ ሲ ማይክሮ ፕሮሰሰር፣ ዲ ቴክኖሎጂ ነው ይለናል። ኤ ኢዝ ዘ ኮሬክት አንሰር ኢዝ ናኖ ቴክኖሎጂ ማለት ነው። ጊቭ ዘ አፕሮፕሪየት ታይትል ፎር ዘ ፓራግራፍ ነው። እንግዲህ ይሄኛውን መስላችሁ ደግሞ እንድትሰጡት የሚፈለግ ነገር አለ። እሱን እንድትሰጡ ነው የተፈለገው፣ ወይም ደግሞ የፓራግራፉን ታይትል እንድትሰጡ ነው የሚፈለገው። ኤ ናኖ ቴክኖሎጂ ኢን ኢንዱስትሪ ነው ወይ? ቢ ናኖ ቴክኖሎጂ ኢን አግሪካልቸር ነው ወይ? ሲ ናኖ ቴክኖሎጂ፣ ዲ ቴክኖሎጂ። አሁን ናኖ ቴክኖሎጂ ኢን ኢንዱስትሪ የሚል ርዕስ የለንም ማለት ኮንቴክስቱ ሚኒንግ ላይ የለም። ናኖ ቴክኖሎጂ ኢን አግሪካልቸርን አይደለም የተመለከተው። ናኖ ቴክኖሎጂ የተጀመረ እንዴት ጀመረ የሚሉትን ነገሮች ነው የተመለከተው። ስለዚህ ዘ አፕሮፕሪየት ታይትል ፎር ዲስ ፓራግራፍ ኢዝ ናኖ ቴክኖሎጂ ይሆናል ማለት ነው። አምስተኛ ዋት ኢዝ ዘ ሜን አይዲያ ኦፍ ዘ ፓራግራፍ፣ የፓራግራፉ ሜን አይዲያ ምንድን ነው? ዲቨሎፕመንት ኦፍ ናኖ ቴክኖሎጂ ነው፣ ሂስትሪ ኦፍ ናኖ ቴክኖሎጂ ኢን ሜዲሲን ነው፣ ሃው ቱ ሜክ ናኖ ቴክኖሎጂ ነው፣ ስቶሪ ኦፍ ቴዲ። ይሄ ፍጹም አይሆነው ነው። እሺ ሂስትሪ ኦፍ ናኖ ቴክኖሎጂ ኢን ሜዲሲን እና ዴቨሎፕመንት ኦፍ ናኖ ቴክኖሎጂ ናቸው። ሂስትሪ ኦፍ ናኖ ቴክኖሎጂ ልክ ነው፣ ትክክል ነው፣ ቢ ማለት ነው። ነገር ግን ኢን ሜዲሲን ብሎ ደግሞ አፈርሶባቸዋል። ስለዚህ ዘ ኮሬክት አንሰር ኢዝ ዴቨሎፕመንት ኦፍ ናኖ ቴክኖሎጂ ይሆናል። ቤተሰቦች ቀጣይ እንዲሰራላችሁ የምትፈልጉትን ሐሳባችሁን፣ አስተያየታችሁን በሙሉ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። መልካም የትምህርት ሳምንት